አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? ውዶችዬ ሼር ላይክ እያደርጋችሁ ለምታበረታቱ ከልብ አመሰግናለሁ። ዛሬ ይችን እህታችንን ማሳያችሁ ማለት ነው። ዩቱብ ላይ አግኝቻት ነው አጋጣሚ። በጣም አያት አለውኝ አልፎ አልፎ፣ ሁልጊዜም ባልከታተላትም ግን በጣም ጎበዝ ናት። እውነቴን ነው የምላችሁ፣ ጎበዝ ቤቷን አፈራረሿ ምናምን በቃ ሰው ልጅ ለፍታችሁ የሆነ የልፋታችሁን ውጤት ስትይዙ በጣም ደስ ይላል። እና እች ልጅ አረብ ሀገር ሳውዲ አረቢያ ነው እንደቆየች ብዙ ጊዜ ስትናገር ሰምቻታለሁኝ። እንዲሁም ቤቷን እየፈረሸች ስለ ቤቷ ምናምን ብዙ ጊዜ ቪዲዮ ስትሰራ ነበር። እና አንዳንዴ እኔ ብዙ ጊዜ ያው ልጅ ካላት አላህ ያሳድግላት፣ ከሌላትም ደግሞ አላህ ጥሩ ትዳር ሰጥቶ አላህ ልጅን ይስጣት ማለት ነው። አንዳንድ ጊዜ ሰው ልጅ ከእድሜያችን አንፃር ጤና ከሆናችሁ እድሜያችሁም ደግሞ ቢያንስ እንደው ከ30 ቤት ያልገባችሁ ቢያንስ ከ25 ማነው ከ27 በላይ ያልሆናችሁ ማለት ነው እና ስርት አድርጋችሁ ደህና ነገር ለወንድ ምናምን ለከሌ እያላችሁ ከምታድሉ በቃ እንደዚህ ጽድት ያለ ቤት ስርት አድርጋችሁ ብሎጋ በጣም ነው የምወድላት። በነገራችን ላይ እኔ ራሱ በቤቴ ብሎጌ ባለኝ ነገር የምሰራው በቤቴ በጣም ናፍቆኛል። ብዙ ጊዜ ነው ይሄን እምላችሁ፣ ግን ይችል ሳያት ደግሞ ይብለጥ ቤቴ ራሱ ይናፍቀኛል። በቃ ያቺው ቤቴ ትናፍቀኛለች ማለት ነው። ሁሉም የየራሱ ነው የሚናፍቀውና ይችታችን ቤቷ መሻላ ተባረከ ረህማን እያጸዳች ምናምን እያየሁት ነበርና በእርግጥ እድሜዋን አረብ ሀገር ብዙ ቆይታለች። ግን ቢሆንም ከቆያችሁ እንኳን አንፃር ደህና ነገር ስትይዙ ደስ ይላችኋል ማለት ነው። አብዛኛዎቹ እህቶቻችን ደግሞ ያው እኔ ብዙ ጊዜ አሁን ላይ ሳይሆን በፊት ላይ ብሎግ በምሰራቸው ኮሜንት የሚጻፍልኝ ላይ ብዙ እህቶች ቢያንስ እንደው እኔ 15 ዓመቴ ግን ምንም የለኝም፣ እኔ ይሄን ያክል ዓመቴ ግን ምንም የለኝም፣ በቃ እድሜያቸው ከ30 ምናምን የያዘ በቃ ምንም ነገር የሌላቸው ማለት ነው። እና እንደዛም አይነት ነገር አለ። ለፍታችሁም ሰርታችሁም ደግሞ አንድ ቁም ነገር ይዛችሁ ሀገራችሁ መግባት አንድ ነገር ነው ማለት ነው። ሰው ልጅ እድሜያችንንም ጨርሰን በቃ ከራሳችንም ሳንሆን ወይ ከልጅ ሳንሆን ወይ ከገንዘብ ሳንሆን ከሁሉም ጥግ እንዳንሆን ቢያንስ በገንዘባችን ተጠቃሚ ልንሆን የሚገባናል ማለት ነው። እና እኔ ይሄንን እስከምታደርጉ ድረስ አረብ ሀገር አርጁ እያልኳቸው አይደለም። ያው ግን ካላችሁ እድሜያችሁ ከጤንነታችሁ ጤና ከሆናችሁ ከእድሜያችሁ አንፃር ያኔ ገና እንትን ካላላችሁ ትልቅ ካልሆናችሁ፣ በተለይ አሁን ወጣቱ የሚመጣው ነው። አሁን እንኳን ያሉት ብዙ ጊዜ ተናግሬያለሁ፣ ጎበዞች ናቸው። ምናልባት አንዳንድ ጊዜ የሚያሳስታቸው ሰው ከሌለ በስተቀር ጎበዞች ናቸው ብዬ ነው የማስበው። አንደኛ አካውንታቸውን ከፍተው ነው የሚሄዱት። ሁለተኛ ደግሞ በቃ እኛ እንደ ቀደም ብለው እንደወጡት አይደለም፣ በጣም ብስል ናቸው ማለት ነው ገንዘብ ላይ እና ቶሎ ሩጠው ስንት አመት ቆየነውን ይበልጣሉ ማለት አሁን የሚመጡት በ2 አመት የሆነ ነገር አድርገው ምናምን ስንት አመት የኖሩት ቦታ ሳይገዙ እነሱ በ2 አመት ቦታቸውን ገዝተው ምናምን በቃ እኛም በቤተሰብም በዛም እናማህኛለን። ግን አብዛኛው ሰው የሚበላው በወንድ ነው፣ በወንድ እየሰጡ አሁን በአብዛኛው ሴት ምን ይላሉ በስልክ ይታወቁና እኔ ብዙ ጊዜ ቲክቶክ ላይ ዝም ብዬ እከታተላለሁ እና 300,000 ሰጥቼው ከዳኝ። ከዛ ምን አለሽ ምን ታዲያ እንደዛ ብር ምን ብለሽ ስጠይቁ ምን አለሽ ስትባል መቼም ሀቢባ ቤት ነው ብዙ ጊዜ ሀቢባ ቤት ነው የምሰፋውና ቆየ። ከዛ የታውቅሻለሁኝ ለማታውቂው ወንድ ልከሽ ብሬን የምትይው 10 ሳንቲም አላቀምስሽም አላየሁልሽም ብሏለኝ ብላ ስትናገር ሰምቻታለሁ ማለት ነው። 400 ነው 300,000 ልካለት ማለት ነው። አስቡት እንግዲህ ለምታውቁት እንኳን ሰው ራሱ አረ ትዳርም ላይ ሆናችሁ ራሱ በአሁኑ ሰዓት ላይ ያጠፋብኛል፣ በቃ ያጠፋል እንደዚህ የማያደርግ ከሆነ ብላችሁ ጥርጣሬ የምትገቡበት ነው። እንኳን ለማታውቁት በስልክ ለምታውቁት ሰው 400 300,000 ቀርቶ 10,000 ለመላክ ማለት ነው። እና እንደዚህ አይነት አብዛኛው ሰው በእንደዚህ አይነት ምክንያቶች በማያውቋቸው ሰዎች በሚያውቁትም በእርግጥ እንኳን እንበላለን፣ በምታውቁት ወይም ደግሞ በትዳርም ሆኖ የሚበሉ አሉ። ግን ቢሆንም ደግሞ ይብለጥ በርቀት ለሚታወቅ ሰው ምንም ግንኙነት ሳይኖራቸው ትዳር ሳይኖራቸው ገና ስላወሩ ብር ቸግሮኛል እንደዚህ ላኩልኝ ምናምን እንደዚህ ሲሏቸው ብድግ አድርገው የምትልኩ ልጆች ጤነኛ አትመስሉኝም። ከነዚህ ውጭ ግን አሁን ላይ የሚመጡ ወጣቶች በጣም ጎበዞች ፋስት ናቸው። አላህ ጤናቸውን ሰጥቷቸው ሁላችንም ጤናችንን ሰጥቶን ማነው
አላህ ያድርሰን እላለሁኝ። በመቀጠል እንደዚህ አንዳንድ ጊዜ ዱንያ ነው እኮ ለምኑ ነው ምናምን ካወጣችሁ ዱንያ ነው ለዱንያማ ትታችሁት እኮ ዱንያ ነው ብላችሁ ሀገራችሁ ላይ አልቀራችሁም። ካወጣችሁ ደግሞ ለራሳችሁ ሰርታችሁ መመለስ ነው የሚለው ነው እንጂ ሁሉም ነገር እዚህ መኖራችን ዱንያ ነው። ሀገራችን ቤተሰብ እየናፈቁን እነሱ ጋር ሆነን ብንኖር ለኛ ትልቅ ነገር ነው ማለት ነው። ሰው ሀገር ላይ ሳይኖርን እንደገና መልሰን ዱንያ ነው ለምን አባቱ ምናምን የምንለው እድሜያችንን እየገፋን እንደዚህ ካሳለፍን አይቀር ወይ ደህና ነገር ሰርተን ቤተሰቦቻችንንም የሚያስቅ ነገር ራሳችንንም የምንደሰትበት ነገር ሊኖረን ይገባል። ጤና ከሆናችሁ እያመማችሁ ስሩ አልልም። ካመማችሁ እድሜያችሁ የሚሄድ ከሆነ ሀገራችሁ ግቡ። ግን የሰው ልጅ በደህናው ጊዜ ከሰራችሁ ወይም ደግሞ ሳንቲም አያያዙን ካወቃችሁበት ለከሌ እያላችሁ ካላደላችሁ አጠቃቀሙን አያያዙን ምን ላድርግበት በዚህ አመት ምን ላድርግበት እያላችሁ እቅድና ዓላማ ካላችሁ ግን አትከስሩም፣ ውጤታማ ትሆናላችሁ ማለት ነው። ይቺ ልጅ አሁን ጸዴ ቤት ነው ያላት። እኔ ስንት አመትም ከዚህም የበለጠ በጣም ብዙ ልጆች ግን ቆንጆ ቤት ያሰሩ አሉ። ማሻአላ ተባረከ ረህማን ሀታ ስተግራውንድ ቤት ድረስ ራሱ የሚሰሩ ልጆች አሉ። ያ ማለት በደህና ገንዘብ የሚሰሩ ቆየትም ያሉ ቆንጆ ጽድት ያለ ቤትም የሚሰሩ አሉ ማለት ነው። ግን እኔ እንደ ልጅ እንዳየኋት ያው አጋጣሚ ስለማያት ነው ይቺ ልጅ ያቀረብኳት ማለት ነው። ስለዚህ ጠንካራ ከሆናችሁ ከሰራችሁ የአንድ ሰው ውጤታማ መሆን በነገራችን ላይ ለሌላኛው ትምህርት ይሆናል ብዬ ነው የማስበው። ለምን መሰላችሁ? አንድ ሰው የሆነ ውጤታማ ሆኖ ስታዩት በቃ ደስ ይላችኋል፣ መሻአላ ትላላችሁ። ለራሳችሁም ግን ኢንሻአላህ እኔንም አላህ ይስጠኝ ሰርቼ ያገኛለሁ ብላችሁ በውስጣችሁ በቃ ተስፋ ጠንካራነት ይሰጣችኋል ማለት ነው። እኔ እንደዛ ነውና በቅናት መንፈስ ሳይሆን ሰው ስለሰራ ቀንተን ሳይሆን ያ ሰው ስለሰራ ደስ ብሎን ለኔም ኢንሻአላህ እሰራለሁኝ በቃ በጉልበታችን ማለት ነው። በቅናት መንፈስ አይደለምና የሰው ማግኘት ሊያስደስተን የሚገባ እላችኋለሁኝ። ያው ይቺ እህቴ በጣም ደስ ስላለች ነው እከታተላታለሁኝ። ብዙ ጊዜ የራሷን ብሎጎች ምናምን ትሰራለች። እህቴ ጠንክሪ ነው የምላት፣ ሌላ ምንም አልላትም። እና በዩቱብ ደግሞ አንደኛ ትልቁ ነገር ሀገር ላይ ስትሄዱ በጣም መሻላ በኑሯችሁ መንገድ ላይ የሰራችሁ ዩቱብ ስትሰሩ እድገቱ አሪፍ ነው። ሰው ሀገር ላይ ሆናችሁ ግን አንዳንድ ጊዜ ፍሪ ሆናችሁ የማሰሩቸው ቪዲዮዎች አሉ። ለምሳሌ እኔ አሁን ምን ልስራ ብዬ እደናገራለሁኝ። አንደኛ ምግብ እኔ አሁን እንደዚህ እንትን ብዬ የምፈልጋቸውን ነገሮች አግቼ የምሰራበት ቤት አይደለም የገጠመኝ። በእርግጥ እንደዚህ አሁን ካሜራ አድርጌ እንትን የምልበትን ቦታ የለኝም ማለት ያኔ የምጨናነቅበት ቦታ የለኝም። መቀረጽ እችላለሁ። ግን ችግሩ ምንድነው? አሁን እዚህ ጋር አንድ ቀን ቢያንስ በሶስት ቀን በአራት ቀን ምናልባት ምግብ ከተሰራ ወይም በሳምንት ነው። አሁን ልጆቹ ስለሌሉ ማለት ነው። እና በዚህን ሰዓት ብሎግ ለመስራት አይመቻችሁም። ስታጸዱም ደግሞ አንደኛው ልጅ ሳሎን ወይ አንደኛው ክፍል አንደኛው እዛው ክፍል ምናምን በቃ በየቦታው ስለሚሆኑ ካሜራ ደግሞ እነሱን ለማስገባት አስቸጋሪ ነው ማለት ነው። እና በእንደዚህ አይነት ነገሮች አረብ ሀገር ሆናችሁ ቪዲዮ ስትሰሩ እይታ ያን ያክል አይደለም። ያው የምታዩት ነው የኔ ራሱ ማለት ነው። እና ሶሻል ሚዲያ ለመስራት የምትፈልጉ ደግሞ እዚሁ ከፍታችሁም ሀገራችሁም ከፍታችሁ በማንም ጭንቅላት አትመሩ፣ ስሩ። ይህች እህታችን በቅርብ ነው ቻናሏ እየተንቀሳቀሰ ያለው ማለት ነው። ግን እየጠነከረች ነው ሰው ልጅ። እኔም ስለራሴ ብዙ ጊዜ ነግራችኋለሁ ስላሉት ነገሮች። ከጎናችሁ ጠንካራ ሰው ካለ ወይም በራሳችሁ ሞራል በቃ ተነሳሽነት ጠንካራ ጎበዝ ከሆናችሁ ትልቅ ደረጃ ትደርሳላችሁ። አልሰረቃችሁ፣ አልቀማችሁ፣ በራሳችሁ በምትሰሯት መንገድ በምትሰሯት እንትን ነው የምታገኙት ማለት ነው። ጎግል እንጂ የሚከፍለው ሰው ልጅ አይደለም። ከሰው አንስታችሁ አይደለም የምትወስዱት ማለት ነው። ስለዚህ ማንኛውም ሰው ይሄ የምታዩት ሶሻል ሚዲያ ላይ ሁሉም የሚለቀው ሁሉም የሚያስተምሩትም ሁሉም ብር ያገኛል። እኔ እውነት አንድ ብር ሳያገኝ ሶሻል ሚዲያ ላይ የሚለፈልፍ የለም። ይሄንን እወቁ። ሁሉም ተጠቃሚ ነው። ሶሻል ሚዲያ ላይ የወጣ ሁሉም ተጠቃሚ ነው። ታዲያ ለሌላው ሀራም ለሌላው ሀላል የሆነበትን መንገድ አላውቅም። ብቻ መሰተሩ የሴት ልጅ መሰተር በእርግጥ ትክክል ነው። ሴት ልጅ መሰተር አለባት። ግን የገንዘቡ ሀራም እና ሀላል ግን እዚህ ጋር ሁሉም ተጠቃሚ ነው። ሀራሙ ለወንድ ለምን ሀላል ሆነ? ለሴት ለምን ሀራም ሆነ? ብሩ አመጣጡ አንድ ነው። ገብቷችኋል? ግን ሴት ልጅ ተሰትራ መሆን መሻላ የሚሰሩ ልጆች አሉ አሁን በኒቃቢያቸው መሻላ። ስለዚህ ያን ያክል እንደዛ የሚያስብል አይደለም ለማለት ያክል ነው ውዶች። ይሄ ደግሞ እዚህ ጋር የኔ ብሎግ የነበረ በቤቴ የማሳልፋቸው ማለት ነው።
እና ሁላችሁም ሼር አድርጉልኝ፣ ላይክ አድርጉልኝ። ቻናል መስራት የምትፈልጉ ደግሞ ስሩ፣ ክፈቱ። ማንንም አትስሙ። በራሳችሁ እንትን ማለት በራሳችሁ ቆራጥ፣ በቃ በራሳችሁ ጠንካራ የመሆን ሞራል ይኑራችሁ ማለት ነው። ማንም ሰው እንዲህ ነው እኮ እንዲህ ነው፣ እኔን አሁን ብዙ ነገር ይሉኛል። ገብቷችኋል አይደል? ስለዚህ እኔ ግን ምንም አልሰማቸውም። በተለይ የሚያውቋችሁ ሰዎች ስለ እናንተ ብዙ እናንተን ወደ ታይ ለማድረግ ብዙ ነገር ይሏችኋል። እናንተ ግን ጠንካራና ጎበዙ ናችሁ ለመነሳት እንጂ ምንም አይነት ነገር ወደ ኋላ ሊያስቀራችሁ አይገባም። መስራት የምትፈልጉትን ነገር መስራት ነው፣ በቃ አለቀ። ከሰው ምንም መልካም ነገር አትጠብቁ። ሁልጊዜም ሰው የእናንተ ሞራል ወደታች እንዲያወረደ እንጂ እናንተን ለመደገፍ ሁልጊዜም ከኋላችሁ ወይ ከጎናችሁ ሆኖላችሁ አያውቅም ማለት ነው። እናንተን የሚጠላ ወይ በስራችሁ በቃ እናንተን መሆን ያቃተው ሰው እናንተን ሁልጊዜ ወደታች ነው የሚያደርጋቸው ማለት ነው። እኔ ማሻአላ በሶሻል ሚዲያ ለኔ ጥንካሬ ለኔ ብዙ እንትን የሚሰጡኝ እህቶች አሉኝ። አልሐምዱሊላህ ሶሻል ሚዲያ አንዳንድ ጊዜ መልካም ሰው ያፈራል ማለት ነው። ስለዚህ መስራት የምትፈልጉ ልጆች ስሩ እላችኋለሁ። ይህች እህቴ አሁን ማሻአላ አገሯ ገባች፣ በቤቷ እንደምታዋት ቻናሏን እየሰራች ነው ማለት ነው። እና ውዶች እየከተመቻችሁ ሼር ላይክ አድርጉልኝ፣ አበረታቱኝ። እይታው እየቀነሰ ነው፣ ያን ያክል አይደለም። ሁላችሁም ሼር እና ላይኩን አትርሱት። ኢንሻአላህ በሌላ ቪዲዮ እንገናኝ። ስለዚህ ስለ ልጅ ግን ኮሜንት አስቀምጡልኝ። ምን ትላላችሁ? ከስደት መልስ እንደዚህ ፏ ብላ በቤቷ እየኖረች ነው ማለት ነው። አስተያየት አስቀምጡ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ።